ሰላም እንደናችሁ ደህና ናችሁ? እየተከበራችሁ የተወደዳችሁ የዛው ማነሽ ዩቲዩብ ተከታታዮች ደህና ነኝ፣ እግዚአብሔር ይመስገን። ሰላምና ፍቅር ይብዛላችሁ። ዛሬ ሰራተኛዋ አደይ ድራማ ይዘን መጥተናል ማለት ነው። አብረን እንቆያለን። በተረካ እኔ ከዛ ቀን ጨምር ያሳያችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለችው የደወል ምልክት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት አድርጉ። ወዳችኋለሁ። ወደ ቪዲዮ። አደይ ምን እያደረግሽ ነው? እናቴ ጋር ክፍለ ሀገር ልሄድ ነው። እየምርሽ ነው አይደል? አዎ፣ ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ አደይ እሺ ኬኮ ሻይ ቡና እኮ ይባላል። እንግዲህ እንደዚህ ነው እንደምትቀበዩ። መቼም ከአደይ የሚበልጥ ሙያ የለሽም። አደይ ላይ የሚደርስማ ምንም ነገር የለም። አደይ እኮ በጣም ጎበዝ ልጅ ናት። ዛሬ ቀን አንቺ ተመልከች፣ ጓደኛዬ ከእኔ ትበልጣለሽ ምትል ሴት ዛሬ ግን እንዴት መጣ? እባክሽ ቤት ሲደብረኝ ነው የመጣው። ሊዱና የአደይ ጋር እንዳልሄድ ዴብ አያስገባኝም። አንቺ ከመጣ ይሻላል። አሁን ምግብ ልስራለህ ነው መሄድ ይኖርብሃል። የላ እዚህ ካየህ በጣም ይናደድብሃል። ያንተ እዚህ መምጣት በጣም አንተንስ በዚህ መጣህ ይባል አሳማኛለህ። አንቺ ብዬሽ ነው እኮ የመጣሁት እና ሁሉ እንደሱ አይባልም። በደንብ አውቀዋለሁ። እኔና ኤላ እኛ ብለን መኖር ከጀመረን ቆይ ምን አይነት ጥያቄ ነው? ከላይ ውጭ ከዚህ ምድር ላይ ማን አለኝ እኮ? ከሱ ውጭ አለ ሌላ አማራጭ አለሽ እንጂ ብዙ መንገድ አለ ነው። ሄዱ ጣልኝ ሂጂ በቀቶች አይኖች የላ ከልጅነት የጀምሮ ፍቅረኛ ነው። አሁን አለ የሚለው በያለ ህይወት አንተ ወደድከውም አልወደድከውም እኔ የምትወደኝ ከሆነ እሱም ማክበር። አሁን ከኔ ጋር ጉዳይ ከሌለ ወጣልኝ እና ታዲያ ካልገባ ሲል ምን ላድርግ? አደይን እዚህ በኋላ ልናገኛት አንችልም። የምርሽን እንዴ? ለምን? እቺ ፍቅር ናት አይደል? አደይ ራሷ ናት ይሄ ቤት አይሆንኝም ብላ ወሰነ የመጣችው። ቆይ ለምንድን ነው ስንት ነገር ከተነጋገርን በኋላ ማጥብቃት ብቻዋን አትችለው? አደይ ለራሷ ብቻ አይደለም የምትኖረው። በዛ ላይ ደግሞ አባቷ ለሌላ ሰው ካልዳርሽ እያለ እያፈላለጋት ነው። በፈጣሪ እርዳታ ነው ያለችው። በጣም የምታሳዝን አደይ። በጣም አደይ ብዙ ልብ ነው ያላት። ግን ስትታይ ምንም ችግር ያለባት አይመስልም። ግን ከይቅርታ ጋር ምን ላደርግልሽ? እዚህ ቤት ባትመጣ ደስ ይለኛል። ለምን እንደዚህ ይባላል እንዴ? የለም ያስከፋ ነገር ምንም ነገር ይቅርብኝ። ጓደኛ እንዲኖርሽ አይፈልግም። የሴት ጓደኛ ቢሆን ኖርማል ነው፣ የወንድ ግን ደስ አይልም። ቆይ ሊዱ ሌላ ምን ነው? እርግጠኛ ነሽ? አዎ። ምን ነው ኢልዱ እንግዲህ የላ ብላ ሳጠረው ስሙ ወላ አታውቅም። ምንም አይደለችም። ሊዳ ያየችው ነገር ሁሉ ያምራታል። ወደው ነው እንጂ ምንም አይደለም። ቆይ ኤሊያን እሷን እንደማይፈልጋት በምን እርግጠኛ ነሽ? ብትሄድ ጥሩ ነው ይመስለኛል። ሴቶች እኮ ለዚህ ነው የምትደብረው ማለት አደይን አታያትም? ኢልዱን መመልከት ቻልሽ። አንቺ ግን ፍቅረኛና ፍቅሬ ልሳማ ብለሽ አዛናችሁ ነው። ሌላ ወሬ ማውራትን ተውና ውጣ። አደይ እኮ ስለምታዘንልህ ነው። እኔም ክብር ሰጥቼ እዚህ ቁጭ እንድታረግ ያደረኩልህ። እሺ የተከበሩ እወጣለሁ። ግን ታውቂያለሽ ለምን እንደመጣሁ አላውቅም። አንቺንም እንዳለ እህቴ ነሽ ብዬ አስቤ ነው። ለዛ ነው ቤትሽ በድፍረት የመጣሁት። ግን ተሳስቻለሁ። ሰው ለሰው ይለያያል ለካስ ብሎ ትቷት ይሄዳል ማለት ነው። እንግዲህ ናሆም አዝኖ በጣም ወጥቶ ሄደ ማለት ነው። እሷም ደግሞ እያሰበች ውይ ባላልኩት ነበር እያለች ቁጭ ብላ እየተከዘች ነው ማለት ነው። ብቻ በጣም ሁሉ ነገር ይገርማል። እና እስቲ ለማንኛውም እንግዲህ እንደዚህ ሆኗል ማለት ነው። እስቲ
እስቲ የምናየው ይሆናል። እንግዲህ አደይ ደግሞ እየሮጠች ነው። አባቷ እያሮጣት ነው መሰለኝ። አባቷን አይተው እየሮጠች እያመለጠች ነው። በጣም ወይኔ እናቴ ድረሽልኝ፣ አረ ምን ውስጥ ልግባ እያለች እየሮጠች ነው ማለት ነው። እንግዲህ ኤልዱ ቀበጧ ደግሞ ቁጭ ብላ ሶፋ ላይ ምን አይቸግራት ቁጭ ብላ እየዘፈነች፣ ከዛ ዴቪድ ደግሞ ኤልፎኑን ውልቅ ያደረግና ጣለልኳል። ዴቪድ ደግሞ አንተ ደግሞ ቆይ መጀመሪያ ነበር እንጂ ከተስማምታ ከማባረር መጀመሪያ ነበር ማሰብ ነው። የማታውቂውን ነገር አትለፍለፊ። እኔ አደይን ሄጄ አላልኳትም። አንተ ባትላትስ? ፍቅር አንተን ተጠቅማ አደይን ሰደደቻት። አሁንማ ምን ማድረግ ይቻላል? አንዴ ሄዳለች። እዚህ በኋላ ግን ፍቅርና ቤዛን የተባለች ማምነህ ነገሮችን ማመን ብታቆም ይሻላል። ፍቅር ስትይ ሰማሁሽ ልበል? አይ አይደለም ጆሮሽ ነው። አይ ጆሮ አይደለም ሰምችሻለሁ። እያማሽ ነበር። አዎ እያማሽ። አዎ ምን ታመጫለሽ? እያማሽ ነው። ፍቅርና ቤዛ ሴራ እንዳረጉበት ላወራሽ አልፈልግም። ውጪ። ዴቪድ ሞት ምንም ነገር ያደረገው ነገር እማየነች ሁሉንም ነገር ያሰችው። ፍቅር አትዋሽ። እናሽ እዚህ ቤት እንድትወጣ ያደረግሽው አንቺ ባወራሽው ወሬ ነው። አንቺ ምን አይነት አቃታሪ ነው? አንቺና አሁን መተሽ ደርሰሽ ከወጣሽ በኋላ በጣም ተቀየረሻል። ምንም ዋጋ የሌለው ነገር አትጫወት። ቢያንስ ጥፋትሽን መኝ ተዋጥ። በግድ ሰው ካልወደደ ብሎ በግድ እንደዚህ ይደረጋል እንዴ? ለምን ቤተሽን አትፈልጊም? አፍሽን አትክፈች። እውነቱ ሲነገርሽ ነው እንደዚህ የምትጫወቹ ውሸታ። ፍቅር ምን እያደረግሽ ነው? አሰማት ምን እንደምታወራ ምንም ትበልሽ ምን። ሁለተኛ እህቴ ላይ እጅሽ እንዳታነሻት። አደል እያረግሽ በነገር ይበቃሽ። እኔን አነቅሽ ፍቅር። ቆይ ጠብቂ አልሰራልሽ። ልጁ ተይ። ቆይ እናንተ ትልልቆች ልጆች ለምንድን ነው የምትጨቃጨቁት? ትሰሙኛለህ? ሁለተኛ እንድትጨቃጨቁት እንዳልሰማችሁ ብሎ ተወቶ ይወጣል። ቆይ አንቺ ዴቪን ተማምንሽ ነው እንደተስተምጨጭቀልሽ? እስቲ አሁንም እንደማያድንሽ ነው ያልሽ አንቺ አቃጣሪ። አንቺ ፍቅር ልቀቂኝ፣ እያሳመምሽኝ ነው። ምንሽ እንደማመሽ እዚህ ጋር ነው፣ እዚህ ጋር ፍቅር ልቀቂኝ፣ ራሴን እያሳመምሽኝ ነው። አንቺ ጭንቅላትሽን ነው ያመመሽ። እኔ ደግሞ በዴቪድ ፍቅር ይህን ታል ነው የምታመመው። ስሜቱን አውጪው። ፍቅር ልቀቂኝ አንቺ ብቻ። አሁን በኋላ ለዛች አደይ ይከራከራለሁ ብትይ ጠጉርሽን ነቅዬ ማጣ ነው ማረግሽ። ምን እያደረግሻት ነው? ምን አገባህ? ይመለከታል። ዴቪድ እኮ አንተ ባትመጣልኝ ትገዳይ ነበር። አንተን አይመለከትም። ይላል። ለምንድን ነው የማይመለከተኝ? ሊዱ እኮ ናት ያልሽ። እኔ እስከማውቀው ድረስ ሊያ ነች ያንተ ፍቅረኛ። ወይስ መቼ ነው ሊዱ ያንተ ውሽማ የሆነችው? ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ሂጂና ታይ። ተሰሚኛለሽ ፍቅር? እኔ ባርኮት ዴቪድ አይደለሁት። እኔ ገባ ተሳፈጭ። እሱማ አንተን አክብሬ አጠገብ ድርሽ አልልም ነበር። እደራዋለሁ ብትል ከሆነ አሳይሃለሁ ብላ ትለዋለች። እሷን ተዋት የለይ። ቆየች ልጅ መሆኗን የጠገበችው ብላ እኔ ላይ ሁሌም ግን በካንታና ባርኮት ፊት እያስመሰለች ነው። ትላንትና ያደገች ልጅ ከኔ ላይ ብሎ ይላል። ግን አንቺ ደህና ነሽ? ፀጉሬን ነበራሸችው በሽተኛ አይልዱ። ፍቅር እንደ አይነት ጸባይ ከመጣች ለይቶላታል። አለየ ታንኪው በጣም ብላ ታቅፈዋለች። በጣም ነው የማመሰግነው። ለምን ነው ደግሞ እስቲ መሳሙ ይቅርና ነው ሸኝ ይላታል። የሆነ ነገር ግን ይወዳታል። ይሄላው ለምንድን ነው ተካተጋ የሚለው ከሳක? ኧረ በስመ እንዴ አደይ ምንድነው አደይ? ማነው ያረርጥሽ? ያቺ ፍቅር እያረረጥሽ ሰው ብትሆንማ ማለት እንደላይ አባቴ እዚህ አካባቢ እያፈላለገኝ ነው። የምርሽ ነው አለኝ እንዴ? ቆይ ያለሽበትን ቦታ እንዴት ታወቀ? ማን ነገራቸው? እኔ አላውቅም፣ ግራ ገብቶኛል። እና ልብስሽን ይዘሽ ወጣሽ? አንቺ እኮ ከነዛው ከፉንቃ ጋር መሆንሽ ነበር። ምሽሽ እዚህ ባስ ስትሮራጭ እንዳያገኝሽ
እኔ ሌላ ስራ ላፈላልግ ደላላ ሄጄ ነበር። ከዛ በሴት ሳይጠያይቃቸው በርቀት ወደዚህ መጣ እና አባትሽን በአካል አይተሽ ነው እንደዚህ የምትንቀጠቀጪው? መፍትሄ አይጠፋም። የሆነ መፍትሄ እናት ምን መፍትሄ ይኖር? መስርች እንኳ መብላት አልቻልኩም። አትሞኝ እንኳን አንተን ትልልቁን አልሰማ ብሎ የመጣ ሰው ነው። እንዲህ በቀላሉ ማሳመኑ ቢቻል ማን ይበቂው ነበር? እሺ አሁን ወዴት ነው የምትሮጪው? ትዝ ይልሻል ልጅ እኛ ቤት ነበር የምትደበቂው። ስንትሽ እስከሚመጣ ነበር የምትንቀጠቀጪው። ፈልጎ ገንጥ እኛንም ያስገረፍሽን ትዝ ይልሽ? እኔንም እንደሱ ባረገኝና ምን አለበት ምንም በለቀቀኝ። አንቺ ተረጋጊ። እኛ ስላልን ምንም ይሆን ነገር የለም። አባትሽ ፈልጎ ሲያጣሽ ተመልሶ ይሄዳል። ቢያገኝሽ እንኳን የምታመልጭበትን ዘዴ ማይዘየር ነው እንጂ እንደዚህ መርባትበት እንደዚህ መሮጥ ለእኛም አልጠቀምም እንኳን ለአንቺ። አደይ አሁን ምን እየተሰማሽ ነው? ደህና ነሽ? ኧረ መቼ ነው አንሳ እንኳን ተመስኩ እንኳን በስኩ። አደይ እኮ ነች። ከፈለገች ከእኔ ጋር አንቺ እንዳትጨነቂ በፍጹም። የኔን አንተ ቤትማ አይሆንም። የሰፈሩን ሰው እያወቀው ያቃጥሯት እና ቢያስሷት እና ምን ይሻላል? ወይ ሌላ ቤት እንከራይላት። አይከንጎ ምን እንዳለበት እና ለኔ የምትጨነቀው አደይ። ቆይ እኔን አረቀሽኝ ነው? እኔና አንቺ እኮ አንድ ላይ ነው ያደግነው። አንቺ እኮ እህቴ ነሽ። እኔ ያክል ለኔ መጨነቅ የለብህ። አንተ በምን ወጣ ነው? ስለሰባቸው አመሰግናለሁ። አደይ አትፍረጂ። የከተማ ኑሮ ታውቂ አይደል? ካልሰረቅሽ፣ ካልዋሸሽ፣ ካላስቀየምሽ መኖራችን እሱ የእናንተ አስተሳሰብ ነው። እኔ ማስበው በዛ መንገድ አይደለም። አንቺማ ከእነሱ ጋር እንዴት ትኖሪያለሽ? መልካሟ እሱን እንኳን ተው። እኔ እናንተ ጋር ቆሜ ሳይደርስብኝ ልሄድ በቃቸው። በፈለግሽ ሰዓት አለሁ። ብቻሽን አይደለም ከጎንሽ ነሽ። አመሰግናለሁ። ቀስ በይ የሮጠች ወይኔ እያለ ያዝናል። ቆይ ምንድነው የሚሻለው ምናምን እያለ ኪንጎ እኛ እሷ እንደዚህ ተጨንቃ ዜን ባከስማ አቆይ አንተ ግን የኔ ቆንጆ ምናምን ትላለህ እንደዚህ ተጨንቃ ከናሁ አለች። ከዛ ናሁም ይመጣል ማለት ነው። እንዴት ነሽ? አይ ናሁ አሁን በደጋሚ ይቅርታ እንደዛ ይሰማኛል። ነገር ግን ለምን እንደዛ እንዳልኩ ልትረዳ ይገባል። እሺ ለአሁኑ ከዚህ በኋላ እዚህ ቤት አልመጣም። አንቺም በአደይ ቦታ መሆን አለብሽ። በግድ እኮ ጓደኛዬ ተሁኝ ተብሎ ጓደኛ አማካረኝ አንድ ሰው ብቻ ነው። እሱም ደግሞ የላ ነው። ቆይ ለምለም እኔ አንቺ እንዳሰብሽ ጀስት ፍሬንድ እንደሆነ ብቻ ነው የፈለኩት። ካስቸገርሽ ደግሞ በጣም ይቅርታ። እስካሁን ታግሻለሁ። እዚህ በላይ ግን ምንም ልልሽ አልችልም። መቼም ታስባለህ አይደል? ሰው አይደለ? ስለዚህ የራስን በሌላ ቦታ አይኔ ልጨፍልን። ውድ የተከበራችሁና የምወዳችሁ እንግዲህ የራሴ ወደ ላይ መቀየራ የሚሆነው ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ ውስጥ መመጣ ድረስ መልካም ጊዜ ይሁንላችሁ። ይህን ቻናል አዲስ ከሆናችሁ በድጋሚ ከታች ያለችውን የደወል ምልክት ሁለት የሚመጫን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ያድርጉ። ወዳችኋለሁ። ባይ ባይ። ዋይ ጉድ! እንግዲህ የላ በጣም ተናዶ በጣም ሳትጎርሱ አደይን አባሯታል ማለት ነው። በጣም ያሳዝናል። እውነት ለመናገር በጣም ነው የሚያሳዝነው። ለማንኛውም ውዶቼ የምወዳችሁና የማከብራችሁ እንግዲህ ተደቦና ስትደነባበር ነው አደይ የደፋችው፣ ከዛ አስወጧት ማለት ነው። እንግዲህ በቀጣይ ቪዲዮ ስንገናኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። አቤት ሰማች ላይክ አድርጉ። ባይ